እሱ ራሱ ፍቅር ጋር ሲሄድ ነው ጥፋት የሰራው። ምን ያንቀለቅለዋል? ማን ተንቀልቀላለው? እንኳን ሰሩለት እንደውም አደረጉለት። ምን ማለት ነው? እና ማን ተንቀልቀላለው? የተንቀለቀለው እሱ ተንቀልቅሎ ፍቅር ጋር የሄደው እሱም ማን ነው? ይኸውልህ በጣም ጀብድ እየሰራ ነበር። እንደ ራሱ እንደ ትልቅ ራሱ እንደ ተፈላጊ ራሱ በቃ ላይ ሰቅሎት ነበር። ገብቷል? ይኸው አንዳንዴ እንደዚህ ማየቱም አሪፍ ነው። መውደዱንማ እንዴት ደግፈዋለሁ እንዴ? እንዴት ነው ጥሩ ሰራ ወይ ደግሞ ከሷ ጋራ ከፍቅር ጋራ ሄዶ ተገናኝቶ ከፍቅር ጋራ ስለሆነ ጥሩ ነው እንዴት ላለው የሩታ ነገር ጎልቶ ይወጣል እንጂ ሁሉም ሰው ጥፋት እያጠፋ ነው። ገብቷል? የሩታ ነገርን ጎልቶ ስለሚወጣባት ነው። በቃ የሷ ነገር ደግሞ ሁላችሁም ጎልቶ ታወጣላችሁ። የሷ ጥፋት ብቻ ነው የሚታያችሁ። እሱ ስንት ነገር እያደረገ ነው። ስንት ነገር እየሆነ ነው። ስንት ነገር እያደረገ ነው። ሄዳችሁ እሱን እንደዚህ ጩሁበት። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሁላችሁም ባላችሁበት ቦታ ጤናና ሰላም ፍቅር ይብዛላችሁ። ያው ዛሬ ትንሽ ተናድጄም ነገሩ አበሳጭቶኝም ጥሩ ስሜት ላይ ሆኜ አይደለም ዛሬ የመጣሁት ቤተሰቦች። ያው እንግዲህ ትላንትና የተፈጠረውን አይታችኋል እና በትላንትና ጉዳይ ነው ዛሬ ላወራችሁ የፈለኩት። ኤፍሬምንም ጠርቼዋለሁኝ። ኤፍሬምንም የጠራውበት ዋናው ምክንያት ለምንድን ነው? እዚህ ነገር ላይ የእውነት እጁ አለ ወይ? እንደ ትላንትና እንደፎገረን እየፎገረን እኛ ላይ እኔ ላይ እየተጫወተ ወይ ቡዜ ላይ ወይ ወንድሙ ላይ እየተጫወተ እንደ ትላንትና ነው ወይ? በቃ ይሄንን ነገር የእውነት ማወቅ ስለምፈልግ እሱን ጠርቼዋለሁ። ምንም በስልክም በምንም አላወራሁትም እና ብቻ ነው ቀጥታ ያልኩት እፈልጋለሁ ነው ያልኩት። ምክንያቱም ሰሞኑ እንግዲህ በአብርሽ ጉዳይ ብዙ ነገር እያለ ነበር፣ ብዙ እያወራ ነበረ። ቤተሰብ እንግዲህ ማለት ያለብኝን ሁሉ እያልን ነበር ግን አሁን ደግሞ ይሄን አይነት ነገር ተፈጠረ። ትላንትና አይታችኋል። ጭራሽ ፍቅር እኔና ሩታ ተመካክረን ያደረግነው ነገር ነው። እኔና ሩታ ተመካክረን ወደ ሌላ ሴት እንዳትሄድ ሄርሜላ ካንተ ህይወት እንድትወጣ ብለን የቀመርነው ቀመር ነው የዘየርነው ዘዴ ነው ይባላል። ይህ እጅግ በጣም የሚያሳፍርና ደስ የማይል ማለት አሁን አብርሽን ሩታ ወደ ራሱ ህይወት እመልሰዋለሁ ወደ እኔ እመልሰዋለሁ ብላ እንዳውም የበለጠ ከሷ እንዲርቅ ከህይወቱ እንዲርቅ ያደረገችበት ዘዴ ነው። ይሄ አሁን ትላንት የፈጠረችው ነገር ነው መላችሁ ቤተሰቦች። ምክንያቱም ልክ አይደለም እንዴ በቢያንስ እንኳን ሁለቱም ተውኝ ብሎ እኮ ቢያንስ አርፎ ህይወቱን እንዲኖረው እንኳን አልሰጡትም አይደለ? እሺ እምቢ ሲሉኝ ሲያስቸግሩኝ ነው በቃ እኔ ሁለቱም እምሄድበት እምገባበት ቦታ እየተከታተሉ አስቸገሩኝ። ስለዛ እንዲተውኝ ብዬ ሌላ ሴት አመጣሁኛል። ተመልከቱ ቤተሰቦች፣ አብርሽ በራሱ በሰላም እንዲኖር በጤና እንዲኖር መቼ እድል ሰጡት? መቼ ሰላም ሰጡት እንዴ? ገና ብላ ደግሞ ትናንትና ይሄ እንደዚህ ምን አይነት የሚደብር ምን አይነት የሚያስጠላ ይሄ እንደዚህ አይነት የወረደ ስራ እንደዚህ እኔ አሁን በጣም የበለጠ ሊያናድደኝ የሚችል ጉዳይ ደግሞ ኤፍሬም እጁ ላይ እዚህ እጁ ላይ ካለበት ነው በጣም እኔ ሊያበሳጨኝ ሊያናድደኝ በጣም ኦቨር እኔ እንጃ ንዴትን መቆጣጠር እስከሚያቅተኝ ድረስ ሊያደርሰኝ የሚችለው ኤፍሬም እዚህ ላይ እጁ ላይ ካለ ነው። ግን ሩታ ያደረግሽው ነገር ልክ አይደለም። እኔ ሩታ በስላለች ከትላንትና ዛሬ ትሻላለች። ዛሬ በብዙ ተቀይራለች። ዛሬ ህይወቷ አስተካክላለች። ልጇን በስነ ስርዓት እያሳደገች ነው ብዬ እያሰብኩኝ በቃ ከትላንትና ሩታ ዛሬ እልህን ትታለች፣ ፉክክርን ትታለች፣ የሆነ ነገር ተንኮልን ማሰብ ትታለች፣ በቃ ሌላውን ማለትን ትታለች ብዬ ሳልጨርስ እንዴ በቃ ሩታ እኮ ደህና ሆናለች። እኔን እንኳን እኮ ፎገረችኝ። ቤተሰቦች አክስቷን እዚህ ጋር አቁሜ አክስቷን ሳናግራት ምንድን ነው ያለችው? ቤተሰብ እንዴት እንደዚህ አይነት ነገር ይደረጋል? እንዴት እንደዚህ አይነት ነገር የወረደ ስራ ይሰራል? እንዴ ሩታ ሺ ጊዜ እኮ የወንድሜ ሚስት ብትሆን ትላንትና የወንድሜ ሚስት ብትሆን የወንድሜ ልጅ እናት ብትሆን ጥፋት ነው። በቃ ልክ አይደለም እንዴ እውነታ በሆነ ነገር እውነታ ነው። ልክ ባልሆነ ነገር ልክ አይደለም ማለት ደግሞ የግዴታ እንደ ታላቅ አስፈላጊ ነገር ነው። ይህንን ነገር ማድረጓ ከፍቅር ጋር ተነጋግራ አብርሽን በእንደዚህ አይነት መንገድ ማጥመድ። እሺ አብርሽ ተመለሰ። እሺ ወደ አንቺ መጣ። ሩታ ወደ አንቺ መጣ ወይ? ይህንን ቪዲዮ በስነ ስርዓት ትመለከቻለሽ። ለአንቺ መልእክት እንዲሆን ስለምፈልግ አብርሽ ይመጣል አንቺ ጋር በእንደዚህ አይነት እልህ መንገድ አብርሽ ይመጣል? በፍጹም አይመጣም እኮ። ለምንድን ነው ማታስተውየው? እኔ ከዚህ በፊት በተደጋጋሚ ነግሬሻለሁ። ቢያንስ ልቀቂው፣ በቃ ከራሱ ጋር እንዲሆን ልቀቂው አልኩሽ አይደለም? እምቢ አልሽ። ገብቶሻል አይደለም? ኤፋ ሰላም ነው? እንዴት ነህ? ሁሉ ሰላም? ጤና እግዚአብሔር ይመስገን አለን። እንግዲህ ያው ዛሬ ትንሽ ተበሳጭቼም ተናድጄም ነው የመጣሁት እና አንተ ጋርም ስደውል በቃ ና ፈልጋለሁ ነው ብዬ ዛሬ ደወልኩልህ። አሁን ሳትመጣ በፊትም እንግዲህ ከቤተሰብ ጋር ብዙ ነገር እያወራው ነበረ። ያወራውበት ምክንያት ምንድነው? ትላንትና እንግዲህ ቪዲዮ አይተሃል ብዬ አስባለሁኝ።
አብርሽ ላይ ምን ያህል እንደተጫወቱበት አብርሽ ላይ የሰሩት ድራማ እንግዳው አስብ። ፍቅር በኮንፊደንስ እየሳቀች ድራማ እየሰራ ነበር እስከ ማለት ድረስ የደረሰችበት ይህንን ምክንያት ዛሬ እኔ ላንተ መጠየቅ በጣም ተናድጄ ነው። ምክንያቱም ልክ አይደለም ያደረጉት ነገር ልክ አይደለም። ፍቅርም ብትሆን ሩታም ብትሆን በእንደዚህ አይነት መንገድ ሊሄዱ አይገባም ነበር። ተረዳኝ አይደለም? ይህንን ነገር ሊያደርጉ በፍጹም ሲጀመር አስፈላጊ አይደለም። አብርሽ በእንደዚህ አይነት መንገድ ይመለሳል ብሎ ማሰብ፣ አብርሽ በእንደዚህ አይነት መንገድ ወደ ህይወታቸው ይመጣል ብሎ ማሰብ ይህ የሌለ የማይመስል ነገር ነው ያደረጉት። ገብቷል አይደል? እኔ ደግሞ ዛሬ አንተን የፈለግኩ በቃ ማታ በጣም ብዙ ነገር እያሰብኩ ነው ያደርኩት። ለምን ብትል ትናንትና እንግዳው በአንተ ምክንያት በሩታ ምክንያት አብርሽ ብዙ ነገር እንደሆነ አውቃለሁ። ብዙ ነገር ውስጥ እንደገባ አውቃለሁ። አብርሽ እንደታመመ አውቃለሁ። ትናንትና ባደረጋችሁት በቃ በማይሆን ዘዴ እሺ በቃ እኛ እጃችን ላይ የለም ትናንትና እንደዛ አላደረግንም ብላችሁ እንትናል። ዛሬ ላይስ እጅ አለበት ወይ? ኤፍሬም ዛሬ እውነታውን ነገር ነው የምንፈልገው። ልትደብቀኝ ወይ ልትዋሸኝ በፍጹም አያስፈልግም። ታላቅህ ነኝ፣ ያውም የሁለት ጊዜ ስንት ጊዜ ታላቅህ ነኝ። ስለዛ በስነ ስርዓት አክብረ መልሱን እኔ የሆነ እንደዚህ ራሱ ላናግር አይደለም የመጣሁት በጣም ስላበሳጨኝ። ነገር ግን በንግግር ማምን ሰው ነኝ፣ በንግግር ምናምን ሰዎች ነን እኛ። ገባ? ያንን ነገር ስለሆነ የተደረገው ነገር ወይ ደግሞ ትናንት የተፈጠረው ነገር እውነታ አንተ እጅህ አለበት ወይ? ሩታ ይህንን ነገር ከፍቅር ጋር ስትነጋገር እጅህ አለበት ወይ? ይህንን መልስ እንድትሰጠኝ ይፈልጋል። እሺ፣ በመጀመሪያ ደረጃ ድራማ ላልከው ድራማ ሰሩበት ላልከው አብርሃም ነበር እንዲሰራ የነበረው በመጀመሪያ ደረጃ። ገብቷል? አንተ ለአብርሃም ከሆነ ተቆርቆረ የመጣው ማለት ነው። አሁንም ቢሆን አብርሃም ጽድቅ አለ የሚሰራው በመጀመሪያ ደረጃ ማለት ነው። አዳምጠኝ፣ እንዳዳመጥኩ እስከጨረስ ድረስ ጽድቅ አለ እየሰራ ያለው። ገብቷል? እነዚህ ልጆች የሆነ ነገር ባይፈጥሩም ነገር የሆነ ነገር ባያደርጉ ነገር አብርሃም እያደረገ ነበር አይደል? ከፍቅር ጋር ሆኖ እሺ ገብቷል? እነሱ ቀመሩም አልቀመሩም ምንም ይስሩ ምንም አይስሩ፣ ግን አብርሃም ሄርሜላን ትቶ ሩታን ትቶ ከፍቅር ጋር ሆኖ ነበር። እሺ ገብቷል? ስለዚህ አብርሃም በራሱ ፍቅር ጋር መሄዱ ጥፋቱ ገብቷል? አብርሃም በራሱ ማለት መጀመሪያውም አብርሃም በራሱ ፍቅርና አብርሃም ሲያወሩ ራሱ አብርሃም ፍቅር ጋር በመሄዱ ጥፋት የሰራው አብርሃም ገብቷል? ሌላው ደግሞ እጅ አለበት ምናምን አልከኝ። እኔ እጅ የለውበትም ወይም ደግሞ ከፍቅር ጋርም ከሩታ ጋርም እንደዚህ አይነት ወሬ ያወራውበት ምንም አይነት ነገር የለም። እውነታውን ነው እየነገርኩ ያለሁት። ገብቷል? ከፍቅር ጋር ጭራሽ አላወራውም። ከሩታ ጋር ደግሞ እንደዚህ አይነት ነገር አላወራውም። እንደዚህም እንዳሰቡ ምናምን ነገር ማቀው ነገር የለም። ገብቷል? በአቅሙሮ ማቆ ያው ሁሉ ነገር አላወራም ነበር። ገብቷል? ወንድሜንም እንደዛ አልሰድበውም ነበር። ወንድሜንም እንደዛ አላደርግም ነበር በአቅሙሮ ማለት ነው። ስለዚህ እኔ ምንም ማቀው ነገር የለም። እውነት ለመናገር ፈቃድ እስከሚያውቅ እኔ ምንም ማቀው ነገር የለም። እዚህ ውስጥ እጄም የለም፣ ምንም ነገር የለም። ግን ደግሞ የሰሩት ስራ ልክ ነው ወይ ልክ አይደለም ካልከኝ በመጀመሪያ ደረጃ ሁላችንም እዚህ ጋር እያደረግን ያለው ነገር ልክ አይደለም። ገብቶሃል? ወንድም የሆነ ነገር ሲሆን አብርሽ የሆነ ነገር ሲሆን ሮጣችሁ የሆነ ሰው ጋር ትጫዋላችሁ። የሆነ ሰንበሪ ግን የሆነ ነገር ሲሆን ምንም አትሉ። ገብቶሃል? ይሄ ደግሞ ፌር አይደለም። ገብቶሃል? ትናንትና እንደዛ ሆነ ብለህ ነው አሁን በጣም ጓ ብለህ የመጣው። ገብቶሃል? ግን ከዛ በፊት ፍቅር ጋር ሲሄድ እንደዚህ ጓ አላልክም ነበር። ፍቅር ጋማ ሲሄድ ጓ ብለን እኮ መተን ምን እናርግ ብለን እየተነጋገርን የነበረው እኮ ከፍቅር ጋር ያለው ግንኙነት እንዲያቆም ነበር መሰለኝ እኮ። በቃ ስማኝ፣ እነሱ አሁን ልክ ናቸው ልክ አይደለም እሱ ፈጣሪ ይፍረድ። ግን ደግሞ ስለ ወንድማችን እያወራን ከሆነ ማለት ነው እሱ ራሱ ፍቅር ጋር ሲሄድ ነው ጥፋት የሰራው። ምን ያንቀለቅለዋል? ማን ተንቀልቀላለው? እንኳን ሰሩለት እንደውም አደረጉለት። ምን ማለት ነው? እና ማን ተንቀልቀላለው? የተንቀለቀለው እሱ ተንቀልቅሎ ፍቅር ጋር የሄደው እሱ። ገብቷል? ራሱን አስከብሮ ወንድነቱን አስከብሮ ቤተሰቡን አስከብሮ መኖር ይችል ነበር። አይ እኔ አልፈልግም ምንም ነገር በቃ ካንቺ ጋር የጨረሱት ጉዳይ ነው ብሎ ከፍቅር ጋር መዝጋት ይችል ነበር። እሷ ናት የመጣችብኝም ካለ ከሷ ጋር መጨረስ ይችል ነበር። ገብቷል? በቃ ካንቺ ጋር የጨረሱት ጉዳይ ነው፣ ዳግም ወደ አንቺ መመለስ አልፈልግም ማለት ይችል ነበር። ግን ደግሞ እሱ እንደራሱ ድራማ መስራት ስለሚፈልግ እነሱ ቀድሞ አሰቡት። በቃ ብልጥ ስለሆኑ አሰቡት እነሱ ቀድሞ። እና ምን አሁን የእነሱን ስራ እያጨበጨብክላቸው ነው እንዴ አንተ? እንዴ እያለች ያለችው እኮ ፍቅር ከሄርሜላ ጋር አብረሽ እንዲለያይ ያደረግነው ዘዴ ነው። ከሄርሜላ ጋር በእንደዚህ አይነት መንገድ እሺ፣ ሩታ ታገኘዋለች ወይ? ሩታ ታገኘዋለች ወይ? እሺ፣ ነገር ነው ያደረጉት። ተመችቶኛል፣ ደስ ብሎኛል። ሩታ ታገኘዋለች ወይ አሁን? እሺ፣ እንዴ
ሩታ አሁን እንደዚህ ስላደረገች አብርሽ ከሷ ጋር ሄዶ አብሮ ይኖራል እንዴ? ምን እያልክ ነው ያለው? አብርሽ እንዴ በዛ ላይ ደግሞ እንዴት ነው የምታወራው? አብርሽ ጥፋተኛማ እንደሆነ እኮ እኔም አንተም እናውቃለን። ትናንትና ጥፋት አጥፍቷል። አዎ አጥፍቷል። እንዴ ትናንትና መሄድ የሌለበት እርምጃ ተራምዷል። አዎ ተራምዷል። ግን ለመመለስ እሱ ማድረግ ያለበት ነገር እያደረግን ነበር። በዚህ መሀል ግን ቢያንስ እንኳን አንዴ ሩታን እኮ አንተ ቢያንስ እንኳን እዚህ ብቻዋን ተይ በቃ ሩታ ቁሚ ብዬ ብቻዋን አናግሬ ካክስቷ ጋር እዚህ አምጥቼ ከገነት ጋር አናግሬ ያንን ሁሉ እኔ አላደረኩም ማለት በቃ አብርሽ እንደዚህ እንዲሁ መሆኑ በቃ ልክ አይደለም። ምን እንዴ አንተ እኔ መጫወቻ ነኝ እንዴ? እኔን ሁላ እኮ ነው እየፎገረችኝ ያለችው። ተረዳኝ አይደለም? ይሄ ለምን ታደርጋለች? እኔ ሴት ልጅ ናት፣ እንድትጎዳ አልፈልግም። አዎ አልፈልግም። አንተም ብትሆን ሩታ እንድትጎዳ አትፈልግም አይደል? ግን አሁን አንተ እዚህ ጋር ሩታ ጥሩ ነው የሰራችው፣ አወራ ምርጥ ነው ብለህ ታጨበጭባለህ እንዴ? ገና እንዴ ያረጋችው ነገር ካልፈልግም ካለ እኮ የሰው ልጅ ግዴታ የለበትም እኮ አይደል እንዴ? አልፈልግም ካለ መብቱ ነው የብቻውን መኖር። ግን ከፍቅር ጋር ህይወቱን መጀመሩ ልክ ነው ወይ ላልከኝ፣ ትናንትና አውርተንበታል። ዛሬ ደግመን እኔ እናንተ መቼስ በሱ ነገር ልንጨቃጨቅ ወይ ልናወራ አንችልም። በቃ ያደረገው ነገር ልክ አይደለም። ከፍቅር ጋር መገናኘቱ የፈለገ ቢሆን ፍቅርን ማግኘቱ ልክ አይደለም። እሱ ለሱ ድርጊቱ ልክ ነው እንኳን አደረገለት እኔም ብለው በቃ ተረዳኸኝ አይደል? ለሱ ድርጊቱ እንኳን አደረገለት። ነገር ግን ሩታ ይሄንን ማድረጓ አስፈላጊ ነው ወይ? በሱ ላይ ዙሪያ ተንኮል ድጋሚ መቀመሯ ተገቢ ነው ወይ? ገብቷል አይደለም? አንተ ሩታ እስካሁን ድረስ ካንተ ጋር ብዙ ነገር ታወራለች፣ ካንተ ጋር ብዙ ነገር እንዴ ሁሉ ነገር እኮ እያወራችሁ ሩታን ነው የምታደርጉት። ያለ በመጀመሪያ ደረጃ ማነው እኔ ሩታ አይደለም እኔ እየነገርኩ ነው በቃ። እሺ እኔ ምንም ያደረኩት ነገር የለም፣ እጄም የለም። ገብቷል? ምንም ነገር ያደረኩት ነገር የለም። አላመንኩም፣ ግን የሆነ ስታወራ አላመንኩም። አንተ ማመን አለማመን እኮ ነው በቃ አይመለከተኝም። ዋናው እኔ እውነቱን መናገሬ ነው። ገብቷል? አንተን ለማሳመን እኮ ርቀት መሄድ አይጠበቅብኝም። መናገር ያለብኝ ነገር ነው የምናገረው። አይ የሆነ ማለት ንግግር የሆነ ማለት ተረጋግተህ በጣም አሁን እንግዲህ አንተ ትናንትና ወንድምህ እንደዛ ተፈሳጭቶ ሲሄድ ወይ ደግሞ ወንድምህ ላይ እንደዛ አይነት ነገር ተደርጎ ሲሄድ አንተ አሁን የሆነ የምታወራበት መንገድ ምንድነው? በጣም ተረጋግተህ ምንም ነገር እንዳልተፈጠረ በቃ ይሄ ነው እንዴ አለ አይነት ነገር ነው የሚመስለው ንግግር ነው እያልኩ ያለው ጉዳይ የለም። ገብቷል? ይሄው ገብቷል? ምን አይነት እንትን እንደሆነ ይሄው ምኑ ነው ይኸውልህ፣ እሱም ማን ነው ይኸውልህ፣ በጣም ጀብድ እየሰራ ነበር። እንደ ራሱ እንደ ትልቅ ራሱ እንደ ተፈላጊ ራሱ በቃ ላይ ሰቅሎት ነበር። ገብቷል? ይኸው አንዳንዴ እንደዚህ ማየቱም አሪፍ ነው። ገብቷል? እነሱ አሁን ለሰሩት ነገር እኔ ጥሩ ሰርቷል እያልኩኝ አይደለም። በቃ ግን ደግሞ ልጁ ይገባዋል። አብርሃም ሁለቱንም ትቶ ነበር እኮ ሶስተኛ ሴት ጋር ይሄደው ፍቅር እኮ እያለች ነበር። እኔ ባልመጣ ኖሮ ሌላ ሴት ጋር ትሄድ ነበረ እያለችው ነበር። ገብቷል? እውነቷን ነው። ፍቅር ባትመጣ ኖሮ ሌላ ሴት ጋር ይሄዳል። ሌላ ሴት ጋር ከመሄድ ወደ ኋላ አይልም ልጁ። እኔ በእውነቱ ስናገር ለምንድን ነው ሌላ ሴት ጋር ሄዶ ሌላ ሴት ጋር እኮ እንዳይሄድ እኔ በቃ ህይወቴን ልኑር ሲል መች እንዲኖር ሰጥቶት ነው። እሺ ፍቅር ጋር ምን ይሄዳል? ሌላ ሴት ጋር ወይ መሄድ እሱንም ማስንጠይቀው እኮ በሚሄድበት መንገድ በመቀመጥበት ቦታ ሰላሜን አሳጡኝ። ስለዚህ ቢያንስ እንኳን ከሌላ ሴት ጋር አሶን ይተውኛል ብዬ ነው ያደረኩት አለ እኮ። እሺ ያ ነገር ወደው ነው አንተ እንደዛ ስላለ ተመቸክ ይሱ ነገር እኔ ፍሬም ወደድከው ምናምን እኔ ስለመውደድ ስላለ መውደድ አይደለም። ገብቷል አይደለም? መውደዱንማ እንዴት ደግፈዋለሁ እንዴ? እንዴት ነው ጥሩ ሰራ ወይ ደግሞ ከሷ ጋራ ከፍቅር ጋራ ሄዶ ተገናኝቶ ከፍቅር ጋራ ስለሆነ ጥሩ ነው እንዴት ላለው እንዴት ላለው የሩታ ነገር ጎልቶ ይወጣል እንጂ ሁሉም ሰው ጥፋት እያጠፋ ነው። ገብቷል? የሩታ ነገርን ጎልቶ ስለሚወጣባት ነው በቃ። የሷ ነገር ደግሞ ሁላችሁም ጎልቶ ታወጣላችሁ። የሷ ጥፋት ብቻ ነው የሚታያችሁ። እሱ ስንት ነገር እያደረገ ነው። ስንት ነገር እየሆነ ነው። ስንት ነገር እያደረገ ነው። ሄዳችሁ እሱን እንደዚህ ጩሁበት እንዴ? ያለ ዴቭ እየሰማኸኝ ከሆነ ማለት ነው እኔ የምልህ ነገር እየሰማኸኝ ከሆነ ለጥያቄዎች ሁሉ መልስ እየመለስኩልህ ነው። አድርጋለሁ እዚህ ውስጥ እጅ አለበት ካልከኝ እጅ የለበትም፣ ግን ደግሞ አብርሃም ይገባዋል እንኳን አደረጉ አልኩ እያልኩ በቃ አለቀ። እጅ አለበት ለሚለው ነገር ግን እጅ የለበትም በቃ እጄ የለበትም። ምንም ነገር እዚህ ነገር ውስጥ አላስገባውም። እንደዚህ አድርጉ እንደዚህ እናድርግ ምናምን የተባባልነው ነገር የለም። ከፍቅር ጋርም ከሩታ ጋርም አለቀ። እሱም ደግሞ እየነገርኩ ነው ጥፋት ሰርቷል። ፍቅር ጋር መሄዱ ጥፋት ነው የሰራው። አሁንም ቢሆን እሱ ራሱን እንደተበዳይ ገብቷል? እሱ ራሱን እንደተበዳይ ማየት የለበትም። ራሱ ነው መጀመሪያ ሄደው ገብቷል? ዝም ብላ ፍቅርና እንገናኝ ስላለችው እና የሆነ ነገር ስላለችው መሄድ አለበት እንዴ? ገብቷል? ሴት አልፈልግም በቃ ትዳር አልፈልግም ነበር ያለው። አርፎ መቀመጥ ይችል ነበር። ድጋሚ ፍቅር ጋር መሄድ አልነበረበትም። በቃ
ጥፋት ውስጥ እጅ ውስጥ እየከተተው ራሱ ገብቷል። ወጥመድ ውስጥ የገባው ራሱ ነው። ፈልጉት ነው። እነሱ የሆነ ነገር አጠመዱ፣ የሆነ ነገር ሆኖ ተሳካላችሁ። ገብቷል። እሱ ግን ሞኝ ባይሆን ብልጥ ቢሆን ኖሮ በቃ አልፈለግም ብሎ ነበር። በቃ ካንቺ ጋርም አልፈለግም ረፊ ብሎ ፍቅርን ማስቆም ይችል ነበር፣ ሁሉንም ማስቆም ይችል ነበር። ግን ደግሞ እሱ ፍላጎቱ ከሴት ልጅ ጋር መንዘላዘል ስለሆነ ሄደ ፍቅር ጋር በቃ አለቀ። ይሄ ነው እኮ ታዲያ አሁን ሩታም ያደረገችው ወይ ደግሞ ፍቅርም ያደረገችው ነገር ልክ ነው ያለ በልክ ደረጃ ማለት ነው። ያለ በልክ ደረጃ አይደለም። ያለ እነሱ ጥፋት አጥፍተው እንደዛ መሆን አልነበረበትም። ግን ደግሞ አብርሃም ያ ነገር ይገባዋል ነው እያልኩ ያለሁት። ገብቷል። ሌላ ሰው ቢሆን ኖሮ እነ ሩታ ጥፋተኞች ናቸው። ግን ለአብርሃም ሲሆን ደግሞ ያ ነገር ይገባዋል። እንዴ ምንድነው እናንተ ወንድም እንትን አብርሃም ሁሉም ነገር ትክክል ነው እንዴ? ሁሉም ነገር ሲያደርግ ትክክል ነው? ትክክል ያልሆነ ነገር እኮ ትክክል አይደለም ማለት አለባችሁ። በቃ ትክክል ያልሆነው ነገር እኮ ትክክል አይደለም ብለን ትላንትናም ዛሬም እኔ እናንተም ሆነን ከቡዜ ጋራም ሆነን ምንም ሆነን እኮ ትክክል እንዳልሆነ እየተናገርን ነበረ። በእንደዚህ አይነት መንገድ ግን መሆን አለበት ወይ? አሁን እምልህ ይሄን ልጅ ምን እያስተማሩት ነው? የበለጠ ተንኮል እያስተማሩት አይደለም ወይ? የበለጠ ሌላ ነገር እንዲያደርግ እየተጋበዘ አይደለም ወይ? ሩታም አሁን ምሳሌ አሁን ይሄን ነገር እሺ ይሄን ዛሬ ላይ መልሶ ሌላ ነገር ቢያደርግ ይሄ ልጅ መልሰህ እኮ ለምን ይሄንን ያደርጋል ልትለኝ ነው አይደለም? ማለት ይቀራል አይደለም? ኤፍሬም አሁን መልሶ አሁን ምሳሌ አብርሃም ሩታ ላይ የሆነ ነገር አደረገ። በቃ ሩታ እሺ ይሄንን አደረገች፣ ልክ ነው። በቃ የሷ ማድረጉ ጥፋት ነበረ። እሺ እንደ ጥፋት ቀለል አድርገን እንተው። አብርሃም ደግሞ ነገ መልሶ ሩታ ላይ የሆነ ነገር ቢያደርግ አንደኛ ምጮህ አንተ ነህ እኮ ጮህ እውነታ ነው። ለምን ማልጮህ እና ታዲያ ስማኝ መጮህ ስላለብኝ ጮሃለሁ። ይኸውልህ ዲቭ አሁን እሱ ማን የሆነ ነገር ስላደረጉበት የሆነ ነገር ማድረግ ያለበት ገብቷል። እኔ ጋርም መምጣት አልነበረብህም። ዛሬ ቆም ብለህ የምታስብ ከሆነ እኔ ጋር አልነበረም መምጣት የነበረብህ። አብርሃም አግኝተኸው ነበር ማውራት የነበረብህ። እንደዚህ አደረጉብኝ። በቃ አንተም ጥፋት ነበር ያጠፋው። መጀመሪያ ፍቅር ጋር መሄድ አልነበረብህም እና ስለተባልከ ሰው እንደገና ሳደች መሄድ አልነበረብህም። በቃ ትዳር አልፈልግም ብለህ አልነበር ወይ? ስለዚህ አሁንም ቢሆን አርፈህ ተቀመጥ በቃ ማለት ነበር። ገብቷል። እኔ ጋር ምንም የምትፋይደው ነገር የለም ኤፍሬም። እኔ እሱን ማግኘት ማለት ለምን ዛሬ ለምን እንዳገኘው መጀመሪያ በደንብ አላብራራሁልህም መሰለኝ። እኔ አንተን ያገኘሁበት ምክንያት ዋናው ምንድነው? ከአብርሽ ጋር ትናንትናም በትንሽም በትልቅም ተነካክታችኋል። ተረዳኸኝ አይደለም? እስከዛሬ እንኳን ሰላም እንዳልሆናችሁ ታውቃለህ። ገባ? ዛሬም ላይ ደግሞ ይሄንን ነገር ድንገት እጅህ ኖሮበት ካልሆነ ተረዳ። ይሄንን ነገር ሳላረጋግጥ እኔ አብርሽ ጋር ቢሄድ ድንገት ደግሞ ይሄ ነገር እጅ ኖሮበት ቢሆን ከአብርሽ ጋር የበለጠ ሌላ ችግር ይፈጠራል። ተረዳኛ። አንደኛ ያንን ለማጥራት እንደ ታላቅ ዛሬ አንተ ጋር የመጣሁት ቀድሜ አንተን ያገኘሁት ምንድነው? ትላንትና ከሩታ ጋር አብረህ ነበርክ። ትላንትና ከሩታ ጋር ብዙ ነገር ስትሆን ነበረ። አሁን ሰሞኑ ጋፕ ስለፈጠራችሁ አግኛትም አታግኛትም አላውቅም። ምናልባት ቪዲዮ እየሰራችሁ ስላልሆነ እያየኋችሁ አይደለም። ገባህ አይደለም? ግን እንደ ትላንትና ሆነ ከሆነ ይህንንም ነገር ስታደርግ ሩታ ለአንተ ነግረሃለች። ገብቶሃል አይደለም? ለአንተ ነግረሃለች ብዬ አስቤ ነው ዛሬ አንተን ለማግኘት የመጣሁት። አንተ ደግሞ አስበህ ነው አይመጣው። እኔ ደግሞ እዚች ጋር እውነቱን እየነገርኩ ነው። የምትሰማኝ ከሆነ በቃ እየሰማኝ ከሆነ እኮ እውነቱን ደጋግሜ እየነገርኩ ነው። እኔ ምንም ነገር አላደረኩም። ፍቅር መምጣቷ ፍቅር የሆነ ነገር መሆኗን ምናምን ነገር ምንም ማውቀው ነገር የለም። በአቅኖሮ እኮ እንደዛ አይነት ማውራት ልጅ አይደለሁም። ወንድሜ ላይም እንደዛ አፍ መከፍት ልጅ አይደለሁም። ገብቶሃል? የሆነ ነገር እያወቅኩኝ ወንድሜ ላይ እንደዛ ነገር አፍ አልከፍትም። በመጀመሪያ ደረጃ አይደለም ወንድሜ ማንም ሰው ቢሆን እንደዛ አፍ አልከፍትም። በአቅኖሮ እያወቅኩኝ ማለት ነው። እኔ ምንም ማውቀው ነገር የለም እያልኩ ነው ደጋግሜ። ገብቶሃል? እነሱ እንደዚህ ይነጋገሩ እንደዚህ ማድረጋቸው ምናምን ነገር ምንም ማውቀው ነገር የለም። በቃ ከዚህ በላይ ደግሞ ምንም ልናገር አልችልም። ለጥያቄዎች ሁሉ መልስ እየመለስኩልህ ነው። ከዚህ ደግሞ ሌላ ጥያቄ ካለ ወይ ሩታ ጋር ሄድ ወይ አብርሃም ጋር ሄድ። ግልጽ አድርገው የሚመልሱልህ እነሱ ናቸው። እነሱ ጋር መሄድ ባለብኝ መንገድ እኮ ሄዳለሁ። ዛሬ ግን አንተን ያገኘሁበት ምክንያት ይህንን ነገር ቀድማ አብርሽን ነበር ማግኘት ያለብህ ስላልከኝ ነው። ይህንን ነገር ምን ያግረ እጅ ከሌለበት እሰየው። እኔም የምፈልገው ያው ተረዳኸኝ አይደለም? እጅ ከሌለበት እጅን ንጹህ ከሆነ ሩታንም ቢሆን አገኛታለሁ፣ አብርሽንም ቢሆን አገኘዋለሁ። ገባ? አብርሽን እስከዛሬ ድረስ እንደውም አላገኘሁትም ነበረ። በዚህ መንገድ ደግሞ ተበደልኩ ወይ በደሉኝ ብሎ እኔ ጋር ይመጣል አይደለም? እኔም መናገር ያለብኝ እንድናገር ምክንያት ይሆነኛል። ተረዳኸኝ አይደለም? አቋም እንደሌለው በስነ ስርዓት በአቋሙ እየጸና እንዳልሆነ በአቋም እየተራመደ እንዳልሆነ ቀጥ ያለ መንገድ ተራምዶ ቢሆን ይሄናል ችግር ውስጥ እንደማይገባ ያንን ነገር አስረግጬ በስነ ስርዓት እነግረዋለሁ። እሱን ማለት ያለብኝ ግን ዛሬ እኔ አንተን የፈለኩበት ምክንያት ዋናው
ንጹህ መሆንህን ማረጋገጥ ስለምፈልግ ነው። ገባ? ይሄኔ እኔም ብቻ ሳይሆን ብዙ ቤተሰቦችም ጥያቄ ላይ ስለሚሆኑ ነው ምነግርህ። ገባ? ብዙ ቤተሰቦችም ኤፍሬምም እውነትም ኤፍሬምም እጁ አለበት የሚል አይነት ጥያቄ ስለሚያስነሳ ያንን ነገር አንደኛ ላጠራልህ ነው። ከዛም ባለፈ ደግሞ አንተ እጅ ንጹህ ከሆነ ምንም በእንደዚህ አይነት በእነሱ ባሰቡት ተንኮል ወይ ደግሞ እነሱ ዘዴ ብለው በዘየዱት ውስጥ አንተ እጅ ከሌለበት ምርጥ ነገር ነው። ሩታንም ቢሆን ለምን ይሄን እንዳደረገች ጠይቃታለሁ። አብርሽንም ቢሆን ለምን ይሄን እንዳደረገው ጠይቄ በስነ ስርዓት ምላሹን ቤተሰብም ለኛ ምላሽ ይሆናል። ጠይቅ ያለብህ ነገር ጠይቅ። ግን ነው ማንኛውም ሰው ስታደርጉ የሆነ ሰውን ደግፋችሁ የሆነ ነገር ለማድረግ አትሞክሩ። ገብቶሃል? ሚዛናዊ መሆን ጥሩ ነው ለራሳችሁ ማለት ነው። ማንንም እየደገፍን አይደለም ኤፍሬም፣ እንደዚህ አትበል። እኔ አብርሽንም አልደገፍኩም ሩታንም አልደገፍኩም ኤፍሬም። ለህይወታችሁም ለማንኛችሁም ለሁላችንም ሚዛናዊ መሆን ነው ጥሩ። ነገ ላይ ምን እንሆን ምን አንሆን የምናውቀው ነገር የለም። ስለዚህ ሚዛናዊ መሆን ጥሩ ነው። አብርሃም ወንድማችን ስለሆነ ብቻ ወደሱ ማርላት የሆነ ሰንበር የሆነ ነገር ብቻ ስለሆነ ወደዛ ማርላት ያ ፌር አይደለም። ገብቷል? በስነ ስርዓት ሁሉም ሰው በስነ ስርዓት እኩል ሚዛናዊ አድርጎ ማውራት ነው። ከዚህ ሌላ ምንም መልክ ነገር የለም። ካላስቸገርኩ ነው ዲት እንሄዳለን። ያው ቤተሰብ ነው ማለት ልክ ነህ። ለማንም ማድላት አያስፈልግም። ሁሉም ሰው ነው። ሩታም ሰው ናት፣ አብርሽም ሰው ነው፣ አንተ የምትሆን ሰው ነህ፣ እኔም ሰው ነኝ። ተረዳኸኝ አይደል? ነገር ግን አብርሽ ልክ ካልሆነ ልክ አይደለም እያልን ነበረ። ሩታ ልክ ካልሆነች ልክ አይደለችም። ዛሬም እኔ የመጣሁበት ዋናው ምክንያት ትናንትና ባደረገችው ነገር ብቻ ልክ አይደለም ነው። አብርሽን መመለስ ከፈለገች ዘዴ አለ። ዘዴዎች ፈልጋ እሱን መመለስ በምትችልበት መንገድ መመለስ ትችል ነበር። ተረዳኝ አይደለ? ይሄኛው ዘዴ ግን ልክ ስላልሆነ ያንን ነገር ልናገር ነው ዛሬ የመጣሁት። ቤተሰብ እንግዲህ ያለው ነገር ይሄ ነው። ኤፍሬም ከደሙ ከእንደዚህ አይነት ነገር ነፃ ነው። አብርሽ ደግሞ ምን ላይ እንዳለ ሩታም ለምን ይሄን እንዳደረገችው ምን ሰማይ ይሆናል። እናመሰግናለን።